ቀጣይ ተረኛ ግባ እንዴ አንተ አትምጣላልኩም ባለፈው አዎ ለምን መጣ ታዲያ ልንገርሽ ባለፈው የመጣው ልጅ ባዶ እጅ አትል ብለውኝ የመጣው ምን ልታረግ ኧረ ሂድ ይዘህልኝ ተነስ እባክህ ምን አይነቱ ነው እንዴ ናቸው እንዴ እሺ 50 ብር አለ የለ እሺ አንተስ ምን ልታረግ ነው ተነስ እናውጣ አልኩህ እኮ እንዴ ምን እያረገ ነው ልጁ አትቀበልም ተነስ እናውጣ ሰዓት እየገደልክ ነው ደብቅ ወይ ጉድ ኧረ ተነስ ይዘውጣ ምን አይነቱ ነው ይሄ እንዴ ቀጣይ ተረኛ ግባ 300 ላክ 300 ጉዳይ ጨርሽልኝ 300 ተነስ ይዘውጣ ሌላ ሰው ነው ማስገባት ተራክ አይደለም አሁን ጨርሰሃል አንተ ሂድ ብዬሃለሁ ሰው ስላለ እናንተ ስላላችሁ እሺ እንዴ ያሟል እንዴ እሺ እማዬ ልወጣ ነው በቃ ቆየት ነው ልሄድ ነው የምትይው እዚሁ ጓደኞቼ ጋር ነው ቻው በቃ ሰላም ለዚህ ቤት ሰላም ወይ ጋሻ እየለበስ ስንት ጊዜያችን ተገናኘን ሲቀመጡ ይግቡ እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ ሰላም ወይ የኔ ልጅ አንተ አንድ ፍሬ ልጅ ነበርኩ አዎ እንዴት ነህ ደህና ጎሽ ታዲያ አየለ እንዴት ነህ ደህና ነኝ እንደውም አሁን አዲስ የሥራ ቦታ ማስቸገረኝ ለቤቴ ቅርብ ነው ጥሩ ባለቤትስ እንዴት ነች ሚጣ ሜርበታለኝ እያልሻል ነበር አይ ትቼዋለሁ በቃ አልሄድም ታዲያ አየለ ጤናህስ እንዴት ነው እየታየህ ነው አዎ እንደውም የዛው እንደው trying to hold back this feeling for so long አረቺ ጅማይ እንዳታት እኔም ደህና ነኝ እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ አረ እንዴ ነው ያስጠልቶ ፈጣሪ come on ምን ውጪ ነው ሚጣ ማየ የጠራች ነው አራል ጠራዋት እኔ ምልሽ ግን ሚጣ ትተዋወቃላችሁ አይደል ከሱ ጋር አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም አዎ አየሃል ወይ በስርዓት እንደ ቤተሰብ አንሰበሰብ እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው እውነት ነው ምን ወንድሜ ነው እንዴ አይ አይደለም ያጎትሽ ልጅ ነው ምን አዎ አየለ እኮ አጎትሽ ነው እጫውንስ ቆይ ስንት ዘመድ ነው ያለን እንደ ሚጣ ስነ ስርዓት ዲሽ አንተ ደግሞ እንደሷ አትይ አንቺ ወዴት ነው የምትሄጂው ጓደኞቼ ጋር ነው ቶንኮሱ ገርል ፍሬንድ አለህ እንዴ ቺክ አለ ወይ ቺክ ምን አልሽ ቺክ ገርል ፍሬንድ እሺ ይሄ ያሟል እንዴ ቺክ ነው ምን ቺክ አይሰማም እንዴ ልጁ አቻክ ይሄ ቦርድ የሚሰሩ ሂድ እባክህ ማን እንደዛ አለ እንዴ ገርል ፍሬንድ እሺ አረና አላቃቸው ምንድነው አላቃቸውም እንዴ ብዙ ናቸው ጭራሽ ምኖቹ እሺ ፍቅረኛ አለ ስለዘና አሁን ገና ነው የሚገባው እኔ ቦርድ ምናም ስትል ሂድ እባክህ አንተ እዛ ስራ ቦታ ሄደህ ሱኑ አለ ያልሽ አዎ ፍቅረኛ ግን እኮ ካርድ ያልደወልኩበት ቦታ የለም ግን ለምን ሁሉም ያነሱና አቤ ማን ነው ላል እሺ ተንኮስ ሆነ እሺ ተንኮስ ለምን ደወልክልኛ እሺ በዚህ ጋር እቲ ስልክ እየገባ ነው ዘጋ እየዘጋው ዛሬ ደረሰ መስመር ተይዛል ነው የሚለው ስልካቸው አይደለም ዝጋልን ስልክ እየገባ ነው ምናምን መጨረሻ ላይ ከመዘጋ ብዬ ስልኩን ሻትኩ ኧረ እባክህ ኧረ ተው ስለነሱ ተው እስኪ ስለራሴ ራሱ ቆም ማሰብ ተው በቃ እኔ እንድታለቅስ አይደለም ልጠይቅ ብዬ ነው ተው በቃ ታዩ አረ ከብላለሁ ኡረጂው እንዴ መክፈል ኡረጂው በቃ ያንቺ ራሱ ከብላለሁ ኡረጂው በቃ እንዴ መክፈል ታው ኡረጂው ተው እውነት ኡረጂው እንዴ ኡረጂው እሺ በቃ ቻው እሺ ባይ እሺ ከፍላለሁ እያለ ነበር እኮ የሷን ነው የሚከፍለው የሷን ነው ያንቺንም ከብላለሁ መልሽው ተው ገና ዝርዝር የለም አመሰግናለሁ እሺ ስንት ነው የሶስት ሰው ባባይ 600 ብር 200 ብር የሶስታችሁ የአንድ ሰው ስንት ነው 200 ብር የሶስት ሰው 600 ብር ነው አባ ምን ማለት ነው
ከፍላለሁ ብለህ ሪስ ትላለህ ነበር እንደ ቅድም። ኧረ 15 ብር እኮ ነው። ምን ሆነ አንበሳ ተሰፈረ መሰለህ? ወይኔ የሜጣ እናት እንደዚህ ያቀላቀው 600 ብር እንቁጫ ሰውዬው ከፍላለሁ ብለህ ቀውጢ ስታደርጋል ነበር። በቦክስ መታ ነበር እኮ መኪና ውስጥ ምን ይላል? ያጋጥማል እንግዲህ ተውቀርታ ይቅርታ ለአንዴ ምን ይላል? በእናትህ እንደዚህ ያቀልዳል። የወዴት እየሄድክ ነው? ና ቁጭ በል እንጂ ታበናት ቁጭ በል። ሆነ መኪናውን ታጥባታለህ። ግቦታ ነው ሞዝ እንደዚህ ያቀልድ የለም። ከፍላለሁ ብሎ ይቀወጣል ነበር እኮ ሰይጣን ናቸው እንግዲህ ሰይጣን ምናምን ያብሎ ነገር ምንም እንደዚህ ብሎ ነገር የለም። ቅድ ከፍላለሁ ብላል ለከፍሉኝ ነበር ከፍላለሁ ብለህ ቀውጢ በዛና በዚህ አወረድካቸው እኮ እንድላ ማስከበር አስከበርክ እንዴ? ምን ነገር ነው? ወደዛ ብርብሬ ነው ታባክ በቃ አጥባለሁ። በዚህ በተወደደ ቤንዚን እንደዚህ ይቀልዳል። አጥባለሁ በቃ ታለ በሱ በማጠብ ብቻ መገላገል ሄደህ ታጥባለህ። አጥባለሁ በቃ እኔ ምንሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉ በይም ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ ሰዎች ሳገኘሽ ታዲያ? ማግኘቱንስ ተወው። ማን ያላየሁት ሰው አለ? እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰርራል። ይሰርራል? ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሃል ጥልቅ ማለት ጀመርክ። እያወራትም እንዴ? ዝም በል በቃ። እንዴት ነው መረን የለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስሽልኝም እኮ። ይኸውልህ ከዛ የቱ ጋር ነው ያለው አባዬ? አጣሁት። አልጋው ጋር በግርጌ በኩል አለልህ። የቱ ጋር? በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለቴ ነው። እሺ ኤዝራ፣ በዛው እስኪ በፌስታል ቋጠሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሮውን አላሽቀልኝ እንዴ? አሁንስ በዛ ምንድነው? አማርኛ ተውሩም እንዴ? እናው ምንኛ ነው እያወራው ያለሁት? ምን አውቃለሁ፣ እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የዚህ ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳድገናቸው የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ ያዘዝኩህንም ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግጠው። በቃኝ፣ አልኖርም እዚህ ቤት። እሺ እነዚህን ታውቃቸዋለህ? አንተን እኮ ነው መልስልኝ እንጂ ለምስክርነት አይደል እንደ መጣኸው? አዎ። እና አታውቀው? እሱ ነው የደበደበው። ይሄኛው እንዴ? እሱ እኮ ከሳሽ እኮ ነው። ለሱ አይደል እንደ መጣኸው? ምስክርነት? አዎ። አንተና ራሱ ነው እሱ። ወይ ጉድ! የዚህ ቢሮ ጻፊ እኮ ነው እሱ። ወረቀት የያዘው? አዎ። እንዴ በማታውቀው ነገር ነው እንዴ ለምስክርነት የመጣኸው? አንተ ነህ እሱ አይደለም ግን። ወይ ጉድ! አይ የእሱ ወንድም ነው ቤት መጥቶ የነገረኝ። ነገ ምስክርነት እንድትሄድልኝ ብሎ ቡናና ብር ይዞ መጣ። እሺ ከዛ እኔ ችኩላ አይደለሁ እነሱን ሳላናግር ቀድሜ እዚህ ተገናኘን ከእነሱ ጋር። ኧረ እባክህ የማታውቀውን ነገር ልትመሰክር መጣክ? ምኑን ነው የምታውቀው? ጭራሽ ጸሐፊዬን እንትን ትላለህ? ምን አይነቱ ነው? ማን ነው የመታው? አንተ ንገረኝ። እሺ ልንገራቸው።